ሰላም ውድና የተከበራችሁ የዚች ዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ በአዲስ ነገር የአዳም ልጆች የሚለው መንፈሳዊ ተከታታይ ድራማ ክፍል 12ን ይዤላችሁ መጥቻለሁ። እስኪ ምን እንደተማርን በክፍል 11 ላይ ብሩን የውርሱን ብር ለራማ ልትሰጠው ወደ ቤት እየሄደች እያለ እነሱ ደግሞ በቃ ብሩን እናቴ ልትሰጠኝ ስላልቻለች በልጇ አስፈራርተን ልጅሽን እንገላታለን ብለን አስፈራርተን፣ ምናልባት ልጅቱ ስናስፈራራት ያለበትን ቦታ የምታውቅ ከሆነ ትነግረናለች ብለው በቃ ካሪያ ይዞ ምናምን እየጠበቃት እያለ ነበረ ያቆምነው በክፍል 11 ላይ ማለት ነው። ከዛም እሷ ወደ ቤት መጥታ ካሪያ ይዞ ወንድሟ ሲያስፈራራትኝ ራማ ማለት ነው እህቱን ሲያስፈራራትኝ፣ ቆይ ገንዘቡን እኮ እናቴ ስጪው ሂጂና ብላ ልካኝ ነው የመጣሁት ብላው የታለ አንጭ ምናምን ሲላት ካለበት ቦታ አውጥታ ከጣራ ስር ነበር አድርገው የነበረውና ከጣራ ስር ካለበት ቦታ አንስታ ያንን የውርስ ገንዘብ ሰጠቻት። 5 ሚሊዮን ብር ማለት ነው አውጥታ ሰጠችው። በጣም ተደስቶ አብራው የነበረችውን በጣም ተደስታ ከልክ በላይ ተደስተው ገንዘቡን ይዘው ወጡ። እሷም ስትወጣ ወደ ቤተ ክርስቲያን እየሄደች ሳለ ሻንቆ መንገድ ላይ ያገኛታል። መንገድ ላይ ሲያገኛት በጣም ታምሪያለሽ፣ ቆንጆ ነሽ፣ ውበትሽ እያደር ነው የሚጨምረው ሲላትኝ እግዚአብሔር ይቅር ይበል ልቦና ይስጥህ ብላ መንችጋው ስትሄድ በጣም ተመሳጨና አታሯሩጭኝ ላታመልጭኝ ብሎ ተርቶባት ምንም ቢሆን አታመልጭኝም ብሎ በማስፈራራት በቁጣ ብሎ ይጮህ ነበረ ረግጠው ስትሄድ። ከዛም እሷ ወደ እናቷ ወደ ቤተ ክርስቲያን ልትሄድ እያለ ነበረና እንደዛ ብላ ስትሄድ ወንድምሽ አልሞተም አላት። እዝራን ማለት ነው። ወንድምሽ አልሞተም አልገደልኩትም ማለት ምን ብላ ወደኋላ ተመልሳ እንዴት ስትለው እኔ የብዙ ሰው ነፍስ ነው ያጠፋሁት፣ የእሱ ጊዜ ግን አልገደልኩትም። ለምን ይመስልሻል አላት። ለምን ስትለው ለአንቺ ብዬ ነው ያልገደልኩት አላት። ከዛም አልገደለውም ነበር በሰዓቱ ትቶት ዝም ብሎ በገደል ላይ ትቶት ነበር የሄደው። የገደለ መስሎ ግን አልገደለውም ነበር ማለት ነው። ስለዚህ ጥላት አንድ ሰው ከፈለገ ለሌላ አይነት ከፈለገ ያንን ሰው እምቢ ካለው ያንን ሰው ለማግኘት በደካማ ጎን ይገባበታል ማለት ነው። ከዛም ሻንቆ በሰዓቱ ልጅቱን ስለፈለገ ወንድሟን አልገደለውም ነበር ማለት ነው። ገንዘቡን እንጂ የፈለገው ወንድሟ እንዲገደል አልፈለገም ነበር በሰዓቱ። እሷን ይፈልጋል፣ ገንዘቡን ይፈልጋል። ሁለቱንም ነበር በሰዓቱ የፈለገውና ለዛ ሲል አልገደለውም። ከዛ በጣም ተደናግጣ ወደ ቤተ ክርስቲያን በደስታም በምንም እያለይ ወደ ቤተ ክርስቲያን እናቷ መልኩሳ ገዳም ስለሆነ ያለው እናቷ ወደለችበት ደብር በፍጥነትና በሩጫ ትሄዳለች። እዝራ ደግሞ የተቀበሉት ወድቀው ያገኙት ልጆች ጋራ እዛ የቤተ ክርስቲያን እያገለገለ በቤተ ክርስቲያን እየሰራ እዛ ቦታ ላይ ነበረ። ከዛ እዛ ቦታ ላይ ሆኖ አንዲት ልጅ ካለበት ከተቀመጠበት ቦታ መጥታ እንዴት ነህ አሁን እንዴት ብለሃል ምናምን ስትለው ደህና ነኝ እግዚአብሔር ይመስገን ስላት፣ እዚህ እናቴ በጣም ታማ ነበርና እዚህ መጥታ ጸበል ተጸብላ ነው እናቴ ሄዳነችው እያለች ግን እንደዛም ብላ ብታወራው እይታዋ በጣም በተለየ መልኩ አርጋ እዝራን ስታየው በይተነሽ አንቺም ጸልይ እኔም ልጸልይ ወደ ፈተና እንዳንገባ አስተያየትሽ ወደ ፈተና ሊያስገባን ነው አላት። አያችሁ ትክክለኛ የእግዚአብሔር ሰው የሆነ እግዚአብሔርን የሚፈራ የሚል እሱም እንዳይሳሳት እሷም እንዳትሳሳት የሚያነቃ ማለት ነው። እሷም በፍቅር አይን ነበረ እየተመለከተችው የነበረው ተክብላ ስትመለከተው ሲሀይ
በይ አንቺም እንዳትፈተኝ እኔም እንዳልፈተን ወደ ፈተና ከመግባታችን በፊት እንጸልይ ብሎ እሷ ወደ መቅደሱ ገብታ እንድትጸልይ ያደረገ። እሱም ካለበት እዛው ሆኖ 3 ጊዜ አማትቦ ጸሎቱን ጀመረ ማለት ነው። ስለዚህ ሰይጣን በብዙ ነገር ይፈታተናል። ሰውን ለማጥፋት፣ ሰውን ለመግደል፣ በዝሙት እንድንመኝ ያደርጋል። ውስጣችን ላይ ሆኖ ይገፋፋናል ወደ ኃጢአት መንገድ እንድንሄድ ማለት ነው። ስለዚህ እሱ ግን ልክ እንደ ልብ አምላክ ቅዱስ ጊዮርጊስ መቼም ከጎናችን ካለ ሁሌም ነገር ወደ ስህተት አንወድቅም። እሱ ግን በሃይማኖቱ የጠነከረና የበረታ ስለነበረ ለክፉ ነገር አጋልጦ አልሰጠውም ማለት ነው። ስለዚህ በሰዓቱ ልጅቱ እንደዚህ አይነት መልክ ስታሳየው ጸልይ እኔም ልጸልይ ብሎ ነበረ የላካት። እሷም ደንገጥ ብላ ወደ ልቦና መለስ ብላ እሺ ብላ ተነስታ ወደ ጸሎቷ ገባች ማለት ነው። ከዛም እህቲቱ እየተጣደፈ የእዝራና የራማ እህት እየተጣደፈኝ ወደ እናቷ ወደ ቤተ ክርስቲያን ሄደች። ከዛ ሻንቆ እሷን አናግሮ ሲመለስ ራማ ገንዘቡን እንደያዘና ገንዘቡን አግኝቻለሁ ብሎ ደወለለት። ካለህበት ቦታ ጠብቀኝ መጣሁ ምንም ነገር እንዳታደርግ አለው። እሺ ብሎ እሱ ወደ እሱ እየሄደ ነው፣ ወደ ራማ እየሄደ ነበር። እሷ ደግሞ ወደ ቤተ ክርስቲያን ወደ እናቷ ወንድሟ እንዳልሞተ ልትነግረው በፍጥነትና በችኮላ እየሮጠች ሄዳ እናቴ ብላ አቤት ልጅ ምናምን ስትላት እዝራ አልሞተም እናቴ ወንድሜ አልሞተም ስትላት እናቷ ካለችበት ራሷን ስታ ወደቀች በድንጋጤ ማለት ነው። ያኔ በመጀመሪያ ሞቷን ተብላ ተረድታ ከዛ በኋላ ደግሞ ልጅሽ አልሞተም ተብላ ስትነገር አስቡት የእናት ምን አይነት ስሜት። ካለችበት ስትወድቅ ድረሱልኝ አባ ድረሱልኝ ብላ አባ መጥቶ አንስተዋት ጸበል ረጭተዋት ብለዋት ከዛ ቀጥ ካሌ በኋላ እና ምን ካሌ በኋላ ልጄ እንዳልሞተ ውስጥ ልቤ ነግሮኛል፣ ውስጤ ነግሮኛል አለ አልሞተም። እሷም እያለች በቃ አባ ችግር የለውም እኔ ለቤተ ክርስቲያን ለሚመለከተው አካል አሳውቅና ፎቶውን ለውጠን ካለ ዝራ የሚባል ልጅ ካለ ካያችሁ ከተመለከታችሁ እንድትነግሩ ብዬ አፋልጉኝ እለጥፋለሁ አትጨናነቁ እናንተ ብሎ አረጋጋቸው። እናቲቱንም አረጋጋት። ከዛም ሌሎች ሰንበት ተማሪዎች ነበሩና የእህቲቱ ጓደኛ አብረዋት መንፈሳዊ የሚማሩ የሚሉ አብረዋት ነበሩና በቃ እኛ ሂደን ለወለተ ሰንበትም ነግረናቸው በቃ ችግር የለውም እንፈልገዋለን አንቺ ከእናትሽ ጋር ተቀመጭ ሲሏት አይ እኔ ልሂድ እናንተ ጋር ስትል አይ ችግር የለውም እናትሽ ጋር ቁጭ በሽ እናትሽን አረጋጊያት ምናምን ብለው እሺ ብለው ከዛ አባ ስልክ ደወለ ወደ ሌላ ቤተ ክርስቲያን ስልክ ሲደውል አቤት ምን ልታዘዝ ብሎ ሲያነሱለትኝ ከዛ እንደዚህ ያለ እዝራ የሚባል ካያችሁ ወይም ከሰማችሁ ወይም ያየው ሰው ካለ ለሁሉም አሳውቁልኝ ብሎ ለሚመለከተው አካል አሳወቀ። ለሁሉም ሰው አሳወቃቸው። ሁሉም ሰው አዩ፣ ተመለከቱ። ሁሉንም ነገር እንትን ያሉ የሰሙ ያሉ ካሉ እንዲነግሩን በቀጥታ ቤተሰቦቹ በጣም ተጨንቀዋል። በህይወት እንዳለ ስላወቅን ነው ብለው ስልክ ደውለው ሲናገሩ እሺ እኛ ጋለ ብሎ አሳወቀው። በቃ እንደዛ ከሆነ ቤተሰቦቹ እናየው እንደምንፈልግ እንትን ብለህ ከሰው ጋር አድርገህ አያይዘህ ላክልኝ ብሎ አባ መልእክቱን አስተላለፈ። ከዛ እናቲቱን በቃ እዝራ ተገኝቷል አትጨነቁ ይመጣል ብሎ እናቲቱን አረጋጓት። ከዛም ራማ ብሩን ይዞ ወደ ጫካ ሲሄድ ሻንቆ አብሮት ነበረና መሳሪያ ይዞ ሽጉጥ ይዞ ገንዘቡን አምጣ ብሎ ገንዘቡን ጠቅልሎ ለወስድ ሲል እኔ ወንድም አይደለሁም እንዴት ስል ወንድም ትላለህ እንዴ? እኔ ገንዘብ ብቻ ነው ወንድሜ፣ አንተ ወንድሜ አይደለም፣ እኔ ማንም ወንድሜ አይደለም፣ ገንዘብ ብቻ ነው እያለ ሻንቆ እየጮኸ ራማን መሬት ላይ ጥሎ እያስፈራራ በሽጉጥ እገልሃለሁ፣ አትግደለኝ፣ ተው ወንድሜን አሳልፌ ሰጥቼልህ ሲለው
ወንድምነትን የምታስታውሰው አሁን ነው እንዴ? ወንድምህ እኮ አልሞተም፣ አንተ ቀድመው ልትሞት ነው፣ ወንድምህን አልገደልኩትም ብሎ ነገረው። ያው ገንዘብን የሚያሳድድ ከእግዚአብሔር ረግጦ የሚወጣ ሰው መጨረሻው አያምርም። ስለዚህ ሻንቆ ራማን ገደለው። ራማን ገድሎ ገንዘቡን ቀምቶ ግን ለሱም አልጠቀመውም። በጫካ ውስጥ በበረሃ ውስጥ ሆኖ እናትና አባቴን በልጅነቴ እንድገላ አድርጎኛል እያለ አብዶ ማለት ነው። ሻንቆ አብዶ ገንዘቡን አልጠቀመውም። ራማን ከገደለ በኋላ እሱ እብድ ሆነ ማለት ነው። ጫካ ሆኖ ጨርቁን ቀዳዶ ከዛ እሱ ነው እኮ እንድገል ያደረገኝ የበላዩ ሲያዘው የነበረው ገንዘብ ሲከፍለው የነበረው ሰዎችን እንትን እያታለል ካንጣ ሲል የነበረው ከልጅና ከእናትና አባቶች ላይ ነው ግደል ብሎ እናትና አባቴን አስገድሎኛል፣ እናትና አባቴን እንድገል አድርጎኛል፣ ማንንም አልመራም፣ እኔ ሰው መግደል ያስደስተኛል እያለ ይጮሃል። እንደዛውም ሰው መግደል ያስደስተኛል፣ እገላችኋለሁ እያለ እየጮኸ ከዛም ሰራተኛ ሆና ተቀጥራ የነበረችው ልጅ ለእነሱ ስትሰራ የነበረው ገንዘቡን ይዛ የራማ ይዞት የነበረውን ገንዘብ 5 ሚሊዮን ብር ይዛ ወደ ቤተ ክርስቲያን ራማን ገሎታል። እዝራ ከቤተ ክርስቲያን የነበሩት ዲያቆናት 2 ሆነው ይዘውት ወደ እናቱ እየሄዱ እያለ በጣም ደስ ይላሉ። ሲገናኙ አስባችሁታል? በቃ ልጇን ሙቷን የተባለ ልጇን በህይወት ስታገኘው አስቡት ምን አይነት ደስታ እንዳለ። በደስታ እልል ብለው እግዚአብሔር ይመስገን ለዚህ ያደረስከን ለዚህ ያበቃህን እያሉ በዝማሬ እልል ባለ ዝማሬና ባሸበረቅ በደስታ ነበር የተቀበሏቸው ማለት ነው። እዝራና እናቱ ሲገናኙ ሌሎቹ እና አባ ዲያቆናቶቹ ደስ በሚል የእህቱ ጓደኞች ከአንድ ላይ ተሸክፈው እልል እያሉ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እያሉ በእልልታ አሸብርቀው እግዚአብሔርን እያመሰገኑ እልል እያሉ እየዘመሩ አንድ ላይ ሆኖ አመሰገኑ። እናቱ ጋራ እህቱ ጋራ ተቃቅፎ ደስ በሚል እልል ብለው እርስ በራሳቸው ተቃቅፈው ደስ ብሏቸው እያለ ቆመው እያለ እዛ ልጅቲቱ 5 ሚሊዮን ብር ይዛ መጣች። መጥታ ወንድሜ ስትላትኝ ከዛ አይ ወንድማችሁ ሙቷን ብላ ነገረቻቸው። ወንድማችሁ ሻንቆ ገሎታል፣ ሻንቆም አብዶ ጨርቁን ጥሎ አብዶ ነው ያለው፣ ገንዘቡ ይሄው ገንዘባችሁን ይዤላችሁ መጥቻለሁ ብላ ገንዘቡን ስትሰጥ እናት ናትና ራሷን ሳተችና ወደቀች። ምክንያቱም አንደኛው ልጇ ሲገኝ አንደኛው ልጇ ጠፋ፣ አንደኛው ልጇ ህይወቱ አለፈና ብቻ በጣም ይከብዳል። በጣም የሚያሳዝን። ይህን ምንን ያመላክታል ማለት ነው? ለገንዘብ ብሎ የሚጓዝ ሰው መጨረሻው እንደማያምር። ሻንቆ መጨረሻው ሳያምር አብዶ ከዛም ከዚህም ሳይሆን እርግጠኛ ነኝ ራማ ጋራ ተስማምተው እኩል በኩል ከፍለው ራሱ ቢኖሩ መኖር ይችሉ ነበረ። ግን ብቻዬን ልብላ ያለ ሰው ብቻውን ይሞታል። ብቻዬን ልኑር ካለ ከአንዱም ሳይሆን ከሁለቱም ሳያገኝ ከአንዱም ሳይሆን እንደዚህ ብሎ ይቀራል ማለት ነው። ስለዚህ ሻንቆ ልክ እንደዛ ነው የሆነው፣ ከሁሉም ሳይሆን አንደኛ ከሰው ርቆ፣ ሁለተኛ ጠላት በውስጣችንን እኛው ነን ጠላት እንዲገባብን የምናደርገው። ምክንያቱም ጾለት፣ ስግደት፣ መጾም፣ መመጾት ስናቆም ጠላት ክፍተት ይፈልግና ጠላት ይገባል፣ ውስጣችንን ይቆጣጠረዋል፣ ኃይላችንን ያደክመዋል። ግን መስገድ፣ መጸለይ፣ መበርታት ስንችል በሁሉም ነገር ምክንያቱም እግዚአብሔር ከፊት እየቀደመ ስላለ ቅዱሳን መላእክት ጠባቂ ስላሉ ነው። ማንም ነኪ የለንም። ፈተና ሊመጣ ይችላል። ምን ብንፈተን ግን ወድቀን አንቀርም። ምክንያቱም የሚያነሳን ኃይል ያለው መድኃኔዓለም ከጎናችን ስላለ። ግን እግዚአብሔርን ክደን ማታ አበባችንን በጥሰን ለጣዖት የምንሰግድ ከሆነ
ያልሆነ አምላክ የምናመልክ ከሆነ ለድንጋይ፣ ለፀሐይ፣ ለጨረቃ የምናመልክ ከሆነ ሁሌም እየተሸረሸርን በሲኦል አረንቋ ላይ ተዘፍቀን ነው የምንቀረው። መጨረሻችንም ሳያምር በምድር ላይም ሳያምርብን በሰማይ ላይም ሳያምርብን ከሁሉም ሳንሆን ከምንቀር ወደ እግዚአብሔር ደጃፍ ተመለሱ። የጠፋባችሁ መንገድ እመብርሃን መንገዳችሁን ታብራላችሁ። በክፍል 12 ይህንን ይመስላል። ምዕራፍ 2 እንደሚቀጥል ተስፋ አደርጋለሁ። ምዕራፍ 1 ላይ በዚህ ተፈጽሟል፣ በዚህ ተጠናቋል። ምን እንደሚፈጠር እግዚአብሔር አምላክ ከእንደዚህ አይነት ነገር ከአስመሳይ ለገንዘብ ብለው ቤተሰቦቻቸውን ከሚሸጡ በውስጣቸው ርህራሄን ጥፍጣፊ ከሌላቸው ሰዎች እግዚአብሔር ይሰውረን። በረድኤቱ ጨለማ የሆነብንን መንገድ ብርሃን እያሳየ መድኃኔዓለም ወደ ትክክለኛው መንገድ ያምጣን እላለሁ። በቀጣይ በአዲስ አስተማሪ በሆነ የመንፈሳዊ ተከታታይ ድራማ እስከምንመጣ ድረስ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ቤተሰቦች ላይክ እና ሸራችሁን ግን እንዳትረሱ አበረታቱኝ እላለሁኝ። እግዚአብሔር አምላክ ከእናንተ ጋር ይሁን።